ስለ ክርስትና ግን ጥያቄ ነበረኝ። አሁን መጠየቅ እችላለሁ ወይስ ነገ ሌላ ቀን? ችግር የለውም። ጠይቂሽ። አርዲ ከከፈተ ክርስቲያን ወጣ። እሺ፣ አይ ቀላል ነው። አሁን ጸሎት ሲጸልዩ ሻማ ለምንድን ነው የሚያበሩት? የሚበራው ለምንድን ነው? ሻማ ያበራሉ። ያ እነኛ ማቴዎስ ስንት ላይ ነው? እነኛ እንትን መብራታቸውን የያዙትን ታስታውሻለሽ? ወንጌል ላይ ማቴዎስ 25 ነው መሰለኝ። ስላልተማርኩኝ አላውቅም። ስለ ወንጌል ገና እየተማርኩ ነው። 25 ማቴዎስ 25 ላይ አንድም እነሱን ብርሃንን ምሳሌ በማድረግ ነው። እኛ ክርስቲያኖች ክርስቶስ የዓለም ብርሃን ነው ብለን እናምናለን። ዮሐንስ ወንጌል ምዕራፍ 12 ቁጥር 8 ላይ እኔ የዓለም ብርሃን ነኝ፣ የሚመላለስብኝ በብርሃን እንጂ በጨለማ አይሄድም ይላል። ብርሃኑን ምሳሌ ከማድረግ አንጻር ነው። አንድም እነኛ ደግሞ ነው። እሺ ማቴዎስ ምዕራፍ 25 ከቁጥር 1 ጀምሮ እንደዚህ ይላል። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች፣ 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉትም ዘንድ ውጡ የሚል ሁካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተስ ባይበቃስ፣ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተውም የነበሩትም ከእነርሱ ጋር ወደ ሰርጉ ገቡ። ደጁም ተዘጋ። በኋላም ደግሞ የቀሩቱ ቆነጃጁት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እውነት እላችኋለሁ አላውቃችሁም አለ ብሎ ቀኒቱና ሰዓቲቱ አታውቁምና እንዲሁ ንቁ ብሎ በምሳሌ ይናገራል። ቀጥል ደፎ ሜቢ የተወሰነ ግልጽ ይመስለኛል አይደል? ስለዚህ ክርስቶስ የብርሃን ምሳሌ ነው እንዳልኩሽ። ክርስቶስ ብርሃን ነው፣ የምንመላለሰው በብርሃን ነው። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 12 እንደሚናገረው ብርሃን ነው እሱ፣ በብርሃን እንመላለሳለን። ስለዚህ ልክ በምሳሌ ብዙ ቦታ ላይ ተናግሮታል። ከብርሃን ጋር የተያያዘ ብርሃንን አብርተው ከእንቅብ በላይ እንጂ በታች አያወርዱትም የሚለውም አንድ። የእኛውም ደግሞ ጎበዞቹ ምን አደረጉ? መብራታቸውን አበሩ አይደለ? አብርተው ይጠብቁታል፣ ዘይታቸውንም አብረው አዘጋጅተው። ሰነፎቹስ ለዛ ተዘጋጅተው አልጠበቁትም አይደለ? ስለዚህ ብርሃን ያንን ለመግለጽ ነው፣ ብርሃኑን ለመግለጽ ነው እንጂ ከመጸለይ ጋር የሚያገናኘው ነገር የለውም ማለት ነው። ግዴታ ማብራት ያለብሽ የሚል እኮ እንትን የለውም። ግዴታ የሚል ነገር የለውም። ምሳሌ ነው፣ ምሳሌውን ለማሳየት ያ ምሳሌ ነው። ታችን ቃል ብርሃን በሆነው በእግዚአብሔር ፊት ስለምትጸልይ እግዚአብሔር ብርሃን መሆኑን ምሳሌ እየመሰልሽ ነው፣ ሌላ አይደለም። ኦኬ። ታሪካዊ ዳራ አለው ደግሞ። ጥንት ቤተክርስቲያን ደግሞ መብራት ምናምን በሌለበት ሰዓት ላይ እነሱ ደግሞ እንደ መብራት እንደ ብርሃን ይጠቀሙበት ነበር ለማንበብ፣ ለሌላ በጥንት ቤተክርስቲያን። ግን ዋናው የሚወክለው እግዚአብሔር ብርሃን። ወንጌል ምዕራፍ 12:35 አንድ ቼክ አድርገው ቀጥል። ያ ስለዚህ ከዛ አንጻር ነው እግዚአብሔር ብርሃን ነው። ኢየሱስ እኔ ብርሃን ነኝ ብሏል። እግዚአብሔርም ደግሞ በመዝሙረ ዳዊት ላይ የዓለም ብርሃን እንደሆነ ተነግሯል ማለት ነው። ስለዚህ ያን ምሳሌ አድርገሽ ነው ስትጸልይ በፊት ለፊት ሻማ አብረተሽ የእግዚአብሔርን ብርሃን እያሰብሽ የምትጸልዩ ማለት ነው እንጂ ሌላ ነገር የለው። ወገባችሁም የታጠቀ መብራታችሁም የበራ ይሁን ይላል። እነኚህ ምሳሌ ከማድረግ ጋር የተያዙ ናቸው እንጂ ግዴታ ምናምን ዶግማ ወይንም ምንትለው ነው ምናምን ሳይሆን ከዛ አንጻር ነው። ሌላ ጥያቄ አለሽ? ሜይ ቢ ተመልሶልሻል።
ስለዚህ ብርሃኑ ምን እያሰብሽ ነው? እኛ የብርሃን ልጆች ነን። ክርስቶስ ምን ብሎናል? እናንተ የዓለም ብርሃን ናችሁ ብሎናል። እኔና አንቺ ምንድነን? የዓለም ብርሃን ነን። ያንንም ሪፍሌክት እያደረግን ነው፣ እያሳየን ነው። ብርሃን ነን የሚለውንም አንድ ለመጠቆም ነው። ባይዞ ሱራ 9:39 ላይ ተፍሲር ኢብን ከሲር ይህንን ይከለክለዋል። እናትሽ ብትሞት ወይንም ደግሞ ድምፅሽን ከፍ አድርገሽ መጸለል የለብሽም፣ ሻማ ማብራት የለብሽም። እንደገና ደግሞ ጸሎት ስታደርጉ ጧፍ ማብራት የለባቸውም ይላል፣ ይከለክለዋል። ተፍሲሩ ላይ ፓክት ኦፍ ኡመር ላይ ማለት ነው። ወይም ደግሞ ተፍሲር ኢብን ከሲር 9:29 ላይ ማልቀስ እንደማይቻል አውቃለሁ። ሰው ሲሞት እናንተን አይደለም እኛ ክርስቲያኖች ሙስሊም ባለበት ሻማ ማብራት አይችሉም። ቤተክርስቲያን ውስጥ ድምፃቸውን ከፍ አድርገው ማልቀስ ብቻ ሳይሆን ሻማና ጧፍ ማብራት አይችሉም ብሎ ይከለክለዋል። ማን የከለከለው? መጽሐፍ ማለት የእስልምና አስተምሮ ማለት ነው። እግዚአብሔር ፍቅር ነው የምትል ሰለምቴና ታስገባት። ገና ቅድም ትጽፋለህ አንድ ቁጥር ጥያቄ አለኝ ያለች ሰለምቴ አይደለችም። ነኝ ብላ በዚህ ዋሽታለች ማለት ነው። ትገባለች። ነይ ግቢ። እግዚአብሔር ፍቅር ነው። ብዙ ጊዜ አውርተናል። ምን ብላሻለች? ማለት ወደ ክርስትና ያመጣች ሰለምቴ። ኦኬ የታለች? ወደ ክርስትና የመጣች ሰለምቴ አንድ ቁጥር ጻፊ። ይኸው ምንድን ነው የሚባለው? ከጨለማ ወደ ብርሃን የመጣች ነው የሚባለው። ጽፋለች አንድ ቁጥር። ብረት ወቅቶኛል እጄን እና ወይን አለማም እያመመኝ ነው። ተነስቼ ሰላም ነው። እንዴት አመሸሽ? አላ ቪዲዮዎችን ሼር ታደርግልኛለሽ? ልጠይቅ ፈልጌ ነበር። አዳምጠኝ። እሺ እንትን ከዘዳግም ላይ ማለት ነው። ዘዳግም እንትን የሚል እርኩስ ዲቃላ ነው እንጂ ዲቃላ የሚል ሙስሊሞች ሰበኩና ዲቃላ የሚል እስከ ስንቱ ድረስ አይገባም መንግስተ ሰማያት የሚል ሰብከው ማለት ነው ወደ እስልምና ሲያስገቡ አየዋቸውና ያንን ነገር ብታብራራልኝ ብዬ ነው። ምን ለማለት ፈልጎ ነው? ግን እኔ የብሉ ኪዳን ላይ ስላለ አላስጨነቀኝም ብዙ። ኦኬ ዘዳግም ምዕራፍ 23 አይ ቲንክ ክርስ እንትና መክፈት ቁጥሩን አላስኩትም፣ ብቻ ዘዳግም ላይ ነው። ከፍታለሁ። ዘዳግም ምዕራፍ 23 እሺ ከቁጥር አንድ ጀምሮ አክቹዋሊ የሚያነሱት ናቸው። የሆነ አንድ ደደብ ኡስታዝ አለ። ኦኬ ከቁጥር አንድ ጀምሮ ጥያቄያቸው ስለሆነ ኦኬ ዘዳግም ምዕራፍ 23 ከቁጥር 1 ጀምሮ እንደዚህ ይላል። ቁላው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ፣ ዲቃላም ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስም ወደ እግዚአብሔር ጉባኤ አይግባ ይላል። ከግብፅ በወጣችሁ ጊዜ እንጀራና ውሃ ይዘው በመንገድ ላይ አልተቀበላችሁምና በመስጴጦሚያም ካለው ከፋቱራ የቢኦርን ልጅ በለዓምን ዋጋ ሰጥተው ይረግምህ ዘንድ አምጥተውብሃልና አሞናውያንን ሞዓባዊ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ለዘላለም ወደ እግዚአብሔር ጉባኤ አይግባ። አይ ቲንክ እዚህ ድረስ በቂ ነው ይመስል ቀጥል። አይ በቂ ነው፣ በቂ ነው። አሁን የመጀመሪያ የሚጠይቁት ጥያቄ ምንድነው? እሱ ከላይ ያለችውን ቁላው የተቀጠቀጠ የምትለውን ይዙና ችኛዋን አንብቡት እስኪ ምናምን ይላሉ አይደለ? ሐዲስ ላይ እጅግ ብዙ ቦታ ላይ ቁላው ሚል አለ። ሐዲስ ላይ ለምሳሌ ሐዲሳቸውን አያውቁትም ማለት ነው። ይችንን ይዘው በዚች ነው ወደሚገርምህ ወደ ደደብ እንደሆኑ ላሳያችሁ ብዬ ነው። እኛን መልሰዋለሁኝ። ሱናን ነሳኢ 446 አንዴ ክፈትልኝ። የእኛ መልሰዋለሁኝ። አንድ አይደለም በመቶ የሚቆጠር ቁላው ሚልና ሐዲስ ላይ ሰጣችኋለሁ። ኡስታዙ ምን ያህል ደደብ እንደሆነ እንድታውቁት ነው። ይህንን ጥያቄ
446 እሺ እሱን አነሳ 446 ምን ማለት ነው? ብልት ለምን ትላለህ? ራይ ፓርት ነው ብልት ሲሆን በነገራችን ላይ የድሮ አማርኛ ላይ እኮ የድሮ እኔ አሁን አያቶች የራሱ ቃሉን ቀጥታ ሲጠቀሙ አውቃለሁ። ኖርማል አድርገው ማለት ነው። ኖርማል አድርገው የድሮ አማርኛ እንደዛ ተብሎ ስለሚጠራ ነው። ምንም የለውም። አንድ አይደለም ያልኳችሁ ሐዲስ ላይ ነኝ። ከመቶ ያላነሰ ታችኋለሁ። ደደብ እንደሆነ ላሳያችሁ ነው። ኡስታዙ ትልቅ ነገር ያገኘ መስሎት ይሄንን ሲጠይቅ ነው የሚውለው ማለት ነው። አዎ ይችን ነው ሲጠይቅ የዋደ የሚገርመው ወደ 8 ሴቶች ነው በቃ በዛች እየተገረሙ ነገር የለውም ስለሆነ አደርሱለት። ከመቶ በላይ ሰጠዋለሁ እኔ ዘክር የሚለውንም በአረብኛው ሰጠዋለሁ። እንዲሁም ደግሞ በሌላ ደግሞ ቆይ የሴቷን ደግሞ በተመለከተ ሊተራል ኒካ ማለት አንተ ዋርኒንግ ሰጠኝ አረዲ ቀይረው አንተን አጥፋው ለእኔም ዋርኒንግ ሰጠኛ አጥፍቼዋለሁ። ልውረድ መሰለኝ እንዲያው አትውረድ በቃ ያንኛው ምላሽ እነሱ ነው። አንድ ያፍቱ ነው። እሺ ቃሉን ስለተጠቀምነው መሰለኝ አነበብከው በእንግሊዝኛ ስላነበብከው ፊት ለፊት ስለታየ ነው። ኦራይት ደቂቃ ሰጠህ እንዴ? አይ ነው አልሰጠኝም። ዝም ብሎ ሪስትሪክሽን ነው ያለው። እሺ ቤቴ ለራሱ አደጋ ላይ ነው ያለው። የሴቷን በተመለከተ የሜሬም ማህፀን ውስጥ ነፋ። ማህፀን ሳይሆን ማህፀን ብለው ነው የተረጎሙት። ማህፀን ሳይሆን ሊትራሊ የሴቷን ብልት ስም ነው የሚጠራው። ፈርጅ ማለት እንደዛ ነው። ስለዚህ የሴቷን ተጠርቷል፣ የወንዱን ተጠርቷል። በእስልምና ቆርጦ ይጣለዋ። ከዛ እንደዛ ከሆነ የሚያሳፍረው ከሆነ ዳም ስቱፒድ ኢዴት የሆነ ኡስታዝ ስለሆነ ነው። ከዚህ ውጭ ምንም ስለማያውቅ ማለት ነው። ስለምንነቅ ነው ምላሽ ማንሰጠው ለእንደዚህ አይነቶቹ። ኤኒዌይስ እንመለስ አሁን ወደ ቶፒኮ። እምቢ አለ እንደ ያርዲ አለኝም። ዘዳግምን ልክፈተው። ዘዳግምን ክፈተው። ኦኬ። ስለዚህ አሁን እዚህ ጋር አንደኛ ቁላው የሚለው መጽሐፍ ቅዱሱን ማየት፣ መጽሐፍ ቅዱሱን ይህንኛው ማንበብ ከደበራችሁ ምንድነው እሱ ማለት ያለባችሁ? ክፈተው መጽሐፍ ቅዱሱን። መጽሐፍ ቅዱስ ሃርድ ኮፒውን ክፈተው። ሃርድ ኮፒያችን ብልቱ ነው የሚለው እንጂ እንደዛ አይደለም የሚጠራው። ደግሞ ግልጽ ነው። ስለዚህ መጽሐፍ ቅዱሳችን ምንድነው የሚለው? ብልቱ የተቀጠቀጠ። ብልቱን ለምንድነው የሚቀጠቅጡት? ወደ እግዚአብሔር ጉባኤ እንዳይገባ ይሄንን ከለከለ። ለምንድነው? የበልዓምን ታሪክ ያነሳል እዛው ክፍሉ ላይ። አንድ ይሄንን ያሳይትና እንሄድበታለን። አሳያት። አስራ 23 ሶሪ ምዕራፍ 12 13 ኦሪት ዘዳግም ከአንተም ነቢይ ወይንም ሕልም አላሚ ቢነሳ ምልክት ተአምር ቢሰጥህ 25 አይደለም 23 ግዕዝ ታውቃለህ እንደ ቁጥር ያ ትንሽ ይሄ 23 አይደል? ይሄ እግዚአብሔር ጉባኤ ፍሬዘሩ የተቀጠቀጠ ነው የሚለው ያ። ስለዚህ ራሳቸው ይህንን ምንድነው እሱ እነማናቸው የሚያደርጉት እዛው ክፍሉ ላይ ያብራረዋል። ቀጥላ አንብቦ ፍሬዘሩ የተቀጠቀጠ አባላዘሩም የተቆረጠ ወደ እግዚአብሔር ጉባኤ አይግባ፣ ዲቃላ ወደ እግዚአብሔር ቤት አይግባ፣ አሞናዊ ወይንም ሞዓባዊ ወደ እግዚአብሔር ቤት አይግባ፣ እስከ 10 ትውልድ ድረስ ለዘላለም ወደ እግዚአብሔር ቤት አይግባ። ከግብፅ በወጣችሁ ጊዜ እንጀራና ውሃ ይዘው በመንገድ ላይ አልተቀበላችሁምና ከመሴጴጧሚያ ከቢኦርን ልጅ በለዓምን ዋጋ ሰጥተው ይረግሟችሁ ዘንድ ተዋዋሉባችኋልና፣ ነገር ግን አምላክህ እግዚአብሔር በለዓምን ይሰማ ዘንድ አልወደደም። አምላክህ እግዚአብሔር ወዶሃልና ርግማኑን ወደ በረከት ለወጠልህ። በዘመንህ ሁሉ ለዘላለም
ሰላም እንደሚገባቸው በቂ ነው። አታናግራቸው። ኦኬ። ስለዚህ ቁላው የተቀጠቀጠ የሚለው ብልቱ በሚለው ይስተካከላል። እንደው ቁላው የሚለው ጤናማ አይደለም ካሉ ፈርጅ የሚለው ቁርአናቸው ላይ ተቀምጧል። ሐዲሳቸው ላይ ደግሞ 100 በላይ ጊዜ ቁላው የሚል ተቀምጧል። ስለዚህ ሐዲሳቸው እንዳለ ቀደው ይጥሏታል ማለት ነው። ለምንድነው እሱ የተከለከለው? ለምንድነው ሲባል ደግሞ የኛው ዲቃላ የሚለው ከምን አንጻር ነው የመጣው? ለምንድነው የበለዓምን ምክር የሰሙ እስራኤሎች ዲቃላ የሚለው ልክ እንደዚህ እንደምታስቢው አይደለም። ዲቃላ ማለት ዲቃላ እናንተ የምታውቁት ያለ ኒካ የተወለደን እንደዛ ነው ያሰብሽዋል። እንደዛ ነው። እሱ ማለት አይደለም። እስራኤላውያን ያልሆኑ ሎክ እዛው በእንትኖቹን አሞራውያን እንደዚህ እያሉ ያብራራቸዋል። እስራኤላውያንን ሲቃወሙ የነበሩ ልጆቻቸውን የሚሰዉ ልጆቻቸውን ለጣዖት የሚያርዱ ለበለዓም ምክር በበለዓም ምክር የሄዱ በዛ የዘሞቱ እስራኤልን በዝሙት ለመጣል የጣሩ ከእግዚአብሔር ይልቅ ራሳቸውን በዝሙት እስራኤሎችን ለመጣል የሄዱ ናቸው። የዘሞቱትን ለምንድን ነው? እሱ እስራኤሎችን ለመጣል ምን አልካርዲ ታይፕ ሳረግ ነው። ስለዚህ በደንብ አስተውይ። ዘዳግም ምዕራፍ 12 ላይ ሙሉ ምዕራፉን አንብቢው። ዘዳግም ምዕራፍ 12 ላይ አስቀድሞ እስራኤሎችን ያስጠነቅቃቸዋል። በዙሪያችሁ ካሉት ጋር ከነሱ ጋር ውልም እንዳታደርግ እንትን እንዳትሉ፣ ምክንያቱም ጣዖታታቸውን እንድትከተሉ ያደርጋችኋልና እነሱ ልጆቻቸውን እንኳን ለጣዖታቸው ይሰዋሉና ይላል። ስለዚህ እነኚህ ሰዎች እስራኤሎችን በግብፅ ለ450 ምናምን ዓመት ወንድ ሲወለድ ወንዱን ይገላሉ። ግብፆች የእስራኤላውያንን ማለት ነው። ከ450 ምናምን ዓመት በኋላ እግዚአብሔር ለአብርሃም ቃል ኪዳን ገብቶ ነበረ። ዘፍጥረት ምዕራፍ 12 ላይ ከቁጥር 1 እስከ 3፣ ዘፍጥረት ምዕራፍ 15 ነው አንብቢው። ስለዚህ በቃል ኪዳኑ መሰረት ከ450 ምናምን ዓመት በኋላ ሲያመጣቸው እስራኤላውያን ከግብፅ ሲመጡ ከዛ ባርነት ነፃ ወጥተው ወደ ተስፋይቱ ወደ ከነአን ሲመጡ እነኚህ ደግሞ ጠበቋቸው። ግብፃውያን ምንድን ነው የሚገሉት አልኩሽ? እግዚአብሔር ፍቅር ነው። ወንዶይ ልጆች አይሰማም። በደንብ አስተውይ። ሙሴ እንኳን የተረፈው ባህር ላይ ተጥሎ ነው። ስለዚህ አዋላጅ ገና እንትን ሲል ገና እንደተወለደን አዋላጆች ወንድ ተሆነ እስራኤላውያን ወንዶች ብዙ ተተወለዱ ተዋግተው ነፃ ይወጣሉ ብለው ስለሚያስቡ ግብጾች ምን ያደርጓቸዋል? ወንዶቹን ይገላሉ። ስለዚህ ሙሴ ራሱ ቤተመንግስት በፈርዖን ያደገው ባህር ላይ ተጥሎ መጥቶ ማለት ነው። ስለዚህ ከ450 ዓመት በኋላ ግን እስራኤላውያንን እግዚአብሔር በታምር ሙሴ እንዲመራቸው አድርጎ ሙሴ አሮንና ማርያም ዘጸአት ምዕራፍ 15 ቁጥር 20 አካባቢ እየመሩ ዘዋቸው ሲመጡ በደንብ አስተውይ። ግብፃውያን ወንድ ልጆችን እስራኤላውያንን ይገላሉ። ወደ ተስፋይቱ ምድር ሲመጡ ደግሞ ከፊት የጠበቃቸው ሌላ ጨካኝ ህዝብ ነው የጠበቃቸው። ምን የሚያደርግ ወንድ ልጅ ብቻ ሳይሆን ሴቶችንም የሚያርድ። አልተቀበሏችሁ የሚለው ክፍሉ ያንን ነው። ምን አደረጓቸው? ተዋጉ። እንዳይገቡ ወደ ከነአን ተፊት ወንድና ሴትን ልጅ የሚያርዱ ጠበቋቸው። ለምንድነው የሚያርዱት? ለጣዖታቸው ነው የሚያርዱት። የዘዳግም ምዕራፍ 12 በደንብ አንብቢው። እግዚአብሔር ከነኚህ ጋር እንዳትዋዋል አለ። ከዛስ የግዴታ እግዚአብሔር ደግሞ እስራኤላውያንን ሴቭ ማድረግ አለበት። ከነኚህ ራሱን መከላከል አለበት። ስለዚህ ገብ ወደ እንትን ሲገቡ እነኚህ ጋር ይዋጓቸዋል። እነኚህ እንትን ይሏቸዋል። እነኚህ ወደ እግዚአብሔር ጉባኤ እንዳይገቡ ምን የሚያደርጉ ራሳቸውን በዝሙት የጣሉ እስራኤላውያንን እንደገና ደግሞ በጦርነት አልችል ሲሉ በለዓም ሊረግማቸው ሲሄድ እርግማኑ በበላቅ እንትን ባለ ሰዓት ላይ ምክር ሄዶ ተደጋግሞ እንትን ሲልበት በኋላ ምንድን ያደረጋቸው? በዝሙት ሊጥላቸው መጣ ማለት ነው። ስለዚህ ከነኚህ ህዝቦች እንዳይጋቡም ይከለክላቸዋል። ምክንያቱም እነኚህ ምንድነው የሚያደርጉት? የመጀመሪያ ልጃቸው ሲወለድም ሄደው ለዛ ነው የሚሰዉት። ብልታቸውን ጣዖቱ ጋር ሄደው ይሰዋሉ፣ ራሳቸውን ይሰዋሉ ማለት ነው። ራሳቸውንም የሚሰዉ ናቸው። እግዚአብሔር ደግሞ ይህንን በጣም አውግዞታል። በማን የሄዱትን?
ለበላም ምክር ሄዱትና በበላም ሄዱትን ሜቢ ክፍሉን እንደዛ ይላል አለ በበላም እንትን ብሎ ያነሰዋል። ወደ ቼክ ላድርገው አሳያት አንዴ ዘዳግም ይኸው አንድ ልክፈው ይኸው ነገር ግን አምላክ እግዚአብሔር በለዓምን ይሰማ ዘንድ አልወደደም፣ አምላክህም እግዚአብሔር ወዶሃልና እርግማኑን በረከት አደረገልህ። ያ እሺ፣ እነኚህ ሰዎች የበለዓምን ምን የሚያደርጉ ናቸው? እሺ ኦኬ፣ ትንቢተ ኤርሚያስ ምዕራፍ 32-35 አንዴ ክፈተው። ምን አይነት እንደሆኑ ልጆቻቸውም እነሱ ምን እንደሚያደርጉ ይዩ። ይሁዳን ወደ ኃጢአት እንዲያገቡት ይህንን ርኩሰት ያደርጉ ዘንድ እኔ ያላዘዝሁትንና በልቤ ያላሰብሁትን ነገር ወንዶችና ሴቶች ልጆቻቸውን ለሞሎክ በእሳት ያሳልፉ ዘንድ በሄኖም ልጅ ሸለቆ ውስጥ ያሉትን የበዓልን የኮረብታውን መስገጃዎች ሰሩ ይላል። ምን የሚያደርጉ ናቸው? ልጆቻቸውን ለማለት ምን ለማድረግ ኃጢአት ለማሰራት እንዲሚያደርጉ ናቸው። ስለዚህ እግዚአብሔር ከነኚህ ጋር እነኚህ ወደ እግዚአብሔር ጉባኤ እንዳይገቡ ከለከላቸው ማለት ነው። ስለዚህ ኃጢአት የሚሰሩና የሚቀጥሉ ከሆነ ከነኚህ ምንም ህብረት አይኖርም ማለት ነው። ኃጢአታቸው ግን በቤተሰባቸው ይመጣል ማለት አይደለም። ከኃጢአታቸው ከተመለሱ እግዚአብሔር ይቀበላቸዋል። ሕዝቅኤል ምዕራፍ 18 ቁጥር 24 አንዴ ክፈተው። ከኃጢአታቸው ቢመለሱ ልጆቹ አይጠየቁም በአባታቸው ኃጢአት፣ ነገር ግን በኃጢአታቸው የሚቀጥሉ ናቸው። የነኚህ ትውልድ ወደ ጉባኤው እንዳይገባ ግን ከለከለ ማለት ነው። ምን የሚያደርጉ ስለሆኑ? የሚሰዉ ስለሆኑ። ሕዝቅኤል ምዕራፍ 24 ይመስለኛል። አንዴ ቼክ ላድርገው። 18-20 ይመስለኛል። 18-20 ይኸው። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ አባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁን ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ፣ ትእዛዜን ሁሉ ቢጠብቅ፣ ፍርድንና ቅን ነገርንም ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። የበደለውን በደል ሁሉ አይታሰብበትም፣ በሰራውም ጽድቅ በሕይወት ይኖራል። ልቀጥል? በቂ ነው። ስለዚህ ልጅ በአባቱ ኃጢአት አይጠየቅም፣ አባትም በልጁ ኃጢአት አይጠየቅም። ምናልባት ይህ ሕዝቅኤል ስለሆነ አይ ሕዝቅኤልማ ሌላ ነው ሊሉሽ ይችላሉ። እዛው ዘዳግም ላይ ልስጥሽ። ዘዳግም ምዕራፍ 23 ላይ ነው ይህንን የነገረን አይደለ? ዘዳግም ምዕራፍ 24ን ክፈተው እዛው። እሺ ቁጥር ዘዳግም 4:16 ኦኬ። አባቶች ስለ ልጆቻቸው አይገደሉ፣ ልጆችም ስለ አባቶቻቸው አይገደሉ፣ ነገር ግን ሁሉ እያንዳንዱ በኃጢአቱ ይገደል ይላል። ማንም በኃጢአቱ ነው እንጂ የሚገደለው፣ በኃጢአቱ ነው እንጂ የሚጠየቀው። አባት በልጁ ልጅ በአባቱ አይጠየቅም። ግልጽ ነው። እግዚአብሔር ፍቅር ነው። አይወራረሱም። ኃጢአት ማለት ነው። በየራሱ ኃጢአት ብቻ ነው አይወራረሱም። ስለዚህ እነኛ እንትን የተባሉት ምንድነው? ዲቃላም የተባሉት ከመወዳደር ጋር ብቻ ሳይሆን እስራኤላውያን አይደሉም። ምን የሚያደርጉ ናቸው? ልጆቻቸው ለጣዖት የሚሰዉ። ዲቃላም የተባሉበት ከምን አንጻር ነው? ራሳቸውን እስራኤልን በዝሙት ለመጣል ለሞሎክ ራሳቸውን ብልታቸውን የሚሰዉ እዛ የሚዘሙቱ ናቸው። ኖርማል አይነት እንደዚህ እንትንም አይደለም። ሜቢ ግልጽ ይመስለኛል። ሜቢ ሄዱበት እናንተ። አንድ ሀሳብ ልጨምር። ሶሪ ደክሞ ነው ልጠይቅህ። ስለ ሴት ደግሞ ቆይ ሌላ ቦታ ሳትሄጂ በፊት እህቴ ይጨምር ስፈልጎናል። ስላለኝ ሌላ ቦታ አትሄጂ። ቆይ እሺ፣ እዚሁ ጋር በተያያዘ በእስልምና ላይ ያለውን ሀዲስ ላሳይሽ ምን እንደሚል። በእስልምና ይህንን ሀዲስ ሐሰን ነው ሀዲሱ። እንግዲህ እዚህ ላይ እንደምታዩ ምን ይላል መሰለሽ? እንግዲህ የኛ አሁን ያነበብነውን ልብ በይ። ወደ እግዚአብሔር ጉባኤ ነው እንጂ ወደ መንግስተ ሰማያት አይደለም። ጉባኤ ተብሎ የተጠቀሰው ወደሚሰበሰቡበት ስፍራ ነው። እዚህ ጋር ግን ይህንን ሀዲስ በእስልምና ላይ ያለውን አልአልባኒ አልሲልሲላ አልሳሂህ የሚለው መጽሐፉ ላይ የተዘገበ ነው። ሀዲስ ቁጥር 673 ነው። ምን ይላል መሰለሽ? ዲስኦቢዲየንት ቻይልድ የማይታዘዝ ልጅ
a person who reminds others of their favors ወይንም ደግሞ ያደረገላቸውን ነገር የሚቆጥር ሰው ሰካራም ዲቃላ ያው a child born out of wedlock will not enter paradise ዲቃላ ገነት አይገባም ብሎ በእስልምና ቁጭ አድርጓል። ይሄው ዲቃላ ገነት አይገባም እስልምና ነው። ገነት አይደለም ያ የኛ ስለ ገነት አይደለም ያወራው ስለ እግዚአብሔር ጉባኤ ነው። ኦኬ እዚህ ግን በእስልምና ግን ገነት ይሄው a child born out of wedlock ከጋብቻ ውጪ የተወለደ ልጅ ገነት አይገባም ይላል። ይሄው ሰካራምን ጭራሽ ውለታ ራሱ የሚቆጥር ሰው ነው የሚለው። ውለታ የሚቆጥር ሰው አደራችሁን ውለታ እንዳትቆጥሩ እንግዲህ ጀነት አይገባም ብሏል። ቀጥሉ እናንተ ሰዎች እሺ አፍጥኑ። እንትን ደግሞ ሴት ደግሞ ሴት እርኩስ ያለበት መጽሐፍ ቅዱስ የጠራው ጠፍቶኝ ነው እንጂ እርኩስ ብሎ የጠራ ማለት ነው። እንትን ሲሰብክ ሰምቸው እኔ ደግሞ አይደለም ብዬ ሰው አብሮ የነበረ የሚመልስ ሰው ከዛ በኋላ ዞር በይ ብሎ አባረረኝ። ምን የለም ብዬ እንትን ልል ነበረ አጠፋብኝ። እንትኑ እርኩስ ማለት ብዙ መልስ ነበረው አጠገቤ ሰው ይቼ ነበር። ስለዚህ እስልምና አይምን ሴትን ወንድን እርኩስ ካለ ሴትን እንዴት ማለት እኛ ክርስቲያኖች ማለት ነው ስለ ሴት ስትሰብኩ ስለሚሰሙ ክርስቲያንም ይላል ብለው እርኩስ የምትል ቃል አወጡና ጠፍቶ ወንዱንም ካለስ እና ስለዛ ሊያስረዳው ሲል ማለት ነው እሱ አስወጣን። እርኩስ ማለት ምን ማለት ነው? እርኩስ ይላል። እኔማ እንደውም አንተ ስራ ስፈስን ስትፈሳኮ እርኩስነት አትሰግድም ብዬ መልሼለታለሁ። ሲጀመር አስገብቶ ይሳለ ማለት ነው። እርኩስ ማለት ብቻ የማውቀውን መልሼለታለሁ። አዳምጪ እሺ። እርኩስ ማለት ዘጸአት ምዕራፍ 15 ላይ ነው። እሺ ጎበዝ። ዘጸአት ሰዓቱ ስለሄደ ዘጸአት ምዕራፍ 15 ላይ ዘጸአት ምዕራፍ 15 ላይ እርኩስ ማለት ንጹህ ያልሆነ ቆሻሻ ማለት ነው። ንጹህ ያልሆነ ቆሻሻ ማለት ነው። ግዕዝ ቃል ነው። እንግሊዝኛው አንክሊን ይለዋል። አማርኛው እርኩስ በሚል አስቀምጠውታል። የግዕዝ ቃል ነው። ንጹህ ያልሆነ ማለት ነው። ዘጸአት ምዕራፍ 15 ላይ ታዲያ ከቁጥር 1 እስከ 15 ወንዱን እርኩስ እርኩስ ይለዋል። ለምን ወንዱን የማያመጡትም ታዲያ? ሴትን ልጅ ያንቋሻል ክርስትና ብለው ነው የጠቀሱታል። ለሴቷም ለወንዱም ተመሳሳይ ነው የተጠቀሰው። ወንዱ ከሰውነቱ የሚፈስ ፈሳሽ ካለ ቆሻሻ ነው ወይንም እርኩስ ነው፣ ይታጠብ። እንደ መሐመድ ስፐርማችንን አብሲጣ ያስመስለን ሱሪያችን ሊያዝረቅርቃ መሄድ የለብንም። ታጠብ፣ ንጹህ አይደለም። እንደ መሐመድ በእጃችሁ ጥረጉለት አይደለም፣ ሱሪው ላይ አፍሶት ማለት ነው። ስትራይፕ አድርጎ እንደዚህ እርኩስ ነው ወይንም ቆሻሻ ነው፣ ታጠብ። የወንዱን ቢጠቅሱ መሐመድ ላይ አፕላይ ይሆንባቸዋል። ስለዚህ የሴቷን ብቻ ይጠቅሱታል። ዊል ጎ ችግር የለውም፣ ወደ እነሱ እናልፋለን። ስለዚህ ወንዱ እንደዚህ ከሆነ ታጠብ፣ የእርኩሰት ነው፣ ቆሻሻ ነው ማለት ነው። እስከ 15 ድረስ ለወንዱ ያወራል። ከቁጥር 15 እስከ 19 ደግሞ ስለ ሴቷና ስለ ወንዱ በግንኙነት ያለውን ያወራል። ጀናባ ሆነሽ እንደ መሐመድ በአንድ ጥባት 11 ሰዎች ጋር በአንድ ጥባት ወሲብ አድርግ አይልም። እርኩሰት ነው፣ ቆሻሻ ነው፣ አንክሊን ነው። እርኩስ ማለት ንጹህ ያልሆነ ማለት ነው። ታጠብ ይላል። እንደ መሐመድ 11 ሴቶች ጋር በአንድ ቀን በአንድ ጥባት ተጨማለቅ አይልም። መታጠብ አለበት። ከ19 ጀምሮ ስለ ሴቷ ያወራል። አሁን ደግሞ አስቀድሞ ስለ ወንዱ ስላወራ፣ ሴት ደግሞ ከሰውነቷ ፈሳሽ የሚፈሳት ከሆነ እስከ 7 ቀን ድረስ ቆሻሻ ነች ወይንም ደግሞ አንክሊን ነች፣ ንጹህ አይደለም። ስለዚህ ምን ትሆን? ትታጠብ። እንዳሁም ሞዲስ የለም። ሞዲስ መቼ ነው የመጣው? እናቶቻችን ራሱ ሞዲስ ያውቃሉ። እግዚአብሔር ፍቅር ነው። መልሽልኝ። የአያቶቻችን ሞዲስ ኧረ በፍፁም
ስለዚህ ፔሬድ ካየሽ ምን ሊሆንባት ይችላል ነበር? ፔሬድ ከመጣባት ልብሷን ይነካዋል። ይነካዋል። አይ ገብቶኛል። ቁጭ ካለችስ ደሙ ይነካዋል? የተቀመጠችበትን አይነካውም። ልብሷን ያበላሸዋል፣ መኝታዋንም ጭምር ማለት ነው። ያ ነገር ታዲያ ቆሻሻ ነው? ቆሻሻ አይደለም፣ ቆሻሻ ነው እንጂ። ያ ቆሻሻ ላይ ያ ደም ላይ ብነኪው አንቺን ትቆሻለሽ? አቆሽሽም? ያቆሽሻል። ስለዚህ አንቺም ታጠቢ፣ ትቆሽሻለሽ። ከነካሽ የነካችውም ቆሻሻ ነው፣ ይታጠብ አለ። ጥፋቱ ምንድን ነው? ወይስ ለመሐመድ ነብዩ ሚስቶች ፔሬዳቸውን አንድ ጨርቅ ነበረች ያለችን፣ ፔሬዳችንን በምራቃችን ቱ ብለን ነው የምናጠበው ትላለች አይሻ። እንደዛ ማለት ነበረበት የኛ መጽሐፍ? በምራቅ ነው የምናጥበው፣ ፔሬዳችንን ላያችን ላይ እናያለን፣ በምራቃችን ነው የምናጥበው ትላለች። የኛው እግዚአብሔር ተተላላፊ በሽታ ሊጠብቀን ስላሰበ አንድም ምን አለ? ወንዱ ከሰውነቱ የሚፈስ ፈሳሽ ካለ መግል ካለ የሚመግለው ከሆነ ላውሌ ዘር ፈሳሹ የሚያፈስ ከሆነ ቆሻሻ ነው፣ እርኩስ ነው፣ ይታጠብ፣ እስከ ማታ ድረስ ይንጣ፣ ንጹህ ይሁን፣ ወደ ቤተ መቅደስም እንዳይመጣ። እንደ መሐመድ ላውሌ እንደዚህ አፍሶት ወደ መስጊድ ሂድ፣ እንደዛ መባል ነበረበት? አጨማልቆ ሱሪው ላይ ከዛ በኋላ ከቁጥር 15-19 ደግሞ ግንኙነት ካደረጉ ጀናባ ከሆኑ ይታጠቡ፣ ሁለቱም እርኩስ ናቸው፣ እስከ ማታ ድረስ ንጹህ አይደሉም፣ ልብሳቸውን ይጠቡ፣ ራሳቸውን የሚታጠቡ እርኩስ ናቸው፣ ወደ ቤተ መቅደስ አይምጡ አለ። አንክሊር ናቸው። ተግማምታችሁ ነው አይልምኛ። ኦኬ እንደ መሐመድ በአንድ ሌሊት በአንድ ጥባት 11 ሴቶችን ወሲብ አድርግና ሂድ ወደ መስጊድ ይበለው፣ ቀርንቶ ገምቶ ተጨመላልቆ አብኳክቶ፣ እንደዛ ነው ፈልጉት። ኦኬ ከ19 ጀምሮ ደግሞ ስለ ሴቷ ተናገረ። ፔሬድ ለዋላ ካየች ፔሬድ ስታይ ሞዴስ የለም ያኔ ልብሷን ይነካታል፣ የተኛችበትንም ይነካል፣ የተቀመጠችበትንም ይነካል። እሷም ልብሷም ያም ንጹህ አይደለም ማለት። ምክንያቱም ሰውነቷን ይነካታል፣ ትቆሽሻለች። አዳሪ በማደሪያው ይነገራልና ስለ እሷም ተነገረ። እሷም ቆሻሻ ተባለ፣ ምክንያቱም ሰውነቷ ስለሚበከል በደሙ ንጹህ ትሆን አለ። ልብሷን ይነካዋል፣ ልብሷን ትጠብ አለ። መቀመጫዋን ይነካዋል፣ መቀመጫዋን ትጠብ አለ። እሷ የተቀመጠችበት ደም ይነካዋልና እሱን የሚነካም ካለ እሱም ይታጠብ አለ። በተመሳሳይ ወንዱም እንደዚህ ፈሶት እሷ ከተቀመጠችበት ከነካችሁ ትታጠብ አለ። እሱም ከተቀመጠ እሷ የነካችበትን እንደዛው ይታጠብ አለ። ለሁለቱም የተነገረው ቃል ተመሳሳይ ነው፣ ለወንዱም ለሴቱ። ለጠቀና ምን አለ? ከዛ በኋላ ግን መስዋዕት ሲያቀርቡ አለ ወንዱም ሴቱም ተመሳሳይ መስዋዕት ይዘው ወደ ቤተክርስቲያን ይግቡ አለ። ሴቷ 100 በግ ወንዱ 10 በግ አላለም። ተመሳሳይ ነው የሰጠው ቅጣቱ። አንተና መስዋዕት ሲያቀርቡም ተመሳሳይ ነው ለወንዱም ለሴቷ። እሺ ትንሽ እናቅፋው እስቲ። በእስልምና ወንድ ልጅ ሽንቱ ወንድ ልጅ ከሆነ ሽንቱ አይነጅስም። ሴት ልጅ ሽንቷ ነጃሳ ነው። ማድሎ ማለት ይሄ ነው እህታችን፣ መድሎ ማለት ይሄ ነው። የሴት ልጅ ሽንት ልጅ ከሆነች እርኩስ ነው። ደምና ስጋ ነው የሚሸነው ተብሎ ነው የሚታመነው። የወንድ ልጅ ግን ንጹህ ነው። ቢሸናብሽም እንዲተረጭበት እንደሆነ እንጂ መታጠብ አይጠበቅብሽም። የሴት ልጅ ከሆነ ግን ግዴታ መታጠብ አለበት። መድሎ ማለት ይሄ ነው። ሲወለዱ የሚቀርበው መስዋዕት የተለያየ ነው ለሴትና ለወንድ። ትንሽ እናቅፋው ይብቃ። ገብቶሻል? ገብቶኛል። ኧረ እዚህ ጋር እንትን ፈሳም ያልኩት ራሱ መልሱ ትክክል ነኝ ማለት እኮ ነው። አንተ ስትፈሳ ብየዋለሁ እኮ። እሱ ከፈሳ ገነት አይገባም። መላእክቶች ራሱ ጸሎቱ ተቀባይነት የለውም፣ ኡዱ ይፈርሳል። ኡዱ ከፈረሰ ደግሞ ስትወያዩ እንደነበረውም ደግሞ አይሰግድም፣ ከፈሳ አይሰግድም። አንተም ስትፈሳ ልንገራቸው እዚህ ጋር አሁን ለምሳሌ አንድ ሰው ለሶላት ቆሞ ቆሻ እንትን ነው የሚለው ወላ በፔሪድ ጋር ደግሞ በተያዘ ቁርአኑ ላይ ደግሞ የከፋ ነው እሱ። አዛ ነው ይለዋል። አዛ የሚለው አረብኛው ቃል አይ ቲንክ በጣም የከፋ እንደ በሽታ ነው የሚቆጥረው። ኦኬ ሶሪ ስላቋረጥኩ። ያ ቀጥይ።
ኦኬ ሶላት እየሰገዱ ለምየው ባብ ቢመጣበት ምንም ነገር ቢመጣበት መንቀሳቀስ የለበትም። በቃ ቀጥታ ሶላቱን ነው መጨረስ ያለበት። አውሬ የሚምጣ ምንም የሚምጣ ተነስቶ ራሱን ማዳን የለበትምና እንትን ሲሉ ማለት ነው። ግን ፈሱ ካመለጠው ሶላቱን አቋርጦ ግዴታ ማቋረጥ አለበት። ፈሱ ካመለጠው ከዛ በኋላ ሄዶ ውዱ ብሎ እንደ አዲስ ነው የሚጀምረው። አንቺ ታዲያ ትቀልጃለሽ እንዴ? ፈስ እኮ ከባድ ነገር ነው። ፈስ ማለት ከባድ ነው። ካውሪ ይከብዳል። ፈስ ፈ እና ስ ከሚል ቃላት የመጣ ሲሆን አረብኛ በጣም ውድ ስለሆነ ፈስ ሚለው በፈስ ከኋላ ቱስ ሲላለ፣ ጡጥ ሲላለ፣ ቁቅ ሲላለ፣ ድው ሲላለ። ይሄን ጊዜ መላእክቶች ከሰሙ ጸሎታቸውን ያቆማሉ። ምክንያቱም ፈስ ከፈሳሽ መላእክቶች ይሄንን ታውቂያለሽ? ይሄን አታውቂም? መላእክቶች ያቆማሉ። ፈስሽን ከፈሳሽ ይቀየማሉ፣ ይበሳጫሉ። ለምን? ፈሷን ፈሳች የሚገማ ነው የሚሸት ነው ምናምን ነገር ሊሉ ይችላሉ። ትክክል ነኝ? ትክክል አለውም እንዴ? ምነው ዝም አላችሁ? ትክክል ነው። ፈስ ከባድ ነገር ነው። እናንተ ቀለል አድርጋችሁ ለምን የምታዩት? ፈስ ለምንድነው ቀለል አድርጋችሁ የምታዩት? መላእክቶች እኮ ይጸልዩላችኋል። ይህን ታውቂያለሽ? ለምንድነው ጸሎታቸው የሚያቆሙት? ፈስ ከፈሳሽ ይቆማል አለ ጸሎታቸው አንዴ ጸሎታቸው ሁሉ ያቆማሉ። አዎ ለምን? ፈሱ ሸቷቸው ነው። ለምንድነው ያቆሙት? የሚመልስልኝ። አይ ይሄን እንኳን አልሰማሁም፣ ግን ሶላት እንደሚያፈርስ ነው የማውቀው እንጂ መላእክት እንደሚል አልሰማሁም። አላውቅም። መላእክቶችስ እኔም እንደሱ ነው የማውቅ። እሷ እንዳለችው ማለት ፈስ ከተፈሳ ብቻ እንደገና ውዶ ማድረግ እንደገና በአዲስ አድርጎ እሱ ነው የማውቀው ነው። ኦኬ ስለዚህ ፈስ ከተፈሳ ከባድ ነገር ነው አይደል? ፈስ ከባድ ነው ማለት ነው። ኒኩለር ነው። መላእክቶች እንትን ጸሎት የሚያስቆም ነገር ነው። ለምንድን ነው ግን? ሚስጥሩ ምንድን ነው? ነጃሳ ስለሆነ ነው። ምኑ ነው እርኩስ? እሱ እንዳለው ቅድም እርኩስ ሴቷን እርኩስ እንዳላት እኔ እኮ ይሄን የመጣልኝ እንዳጋጣሚ እርኩስ ማለት ነው። ያው በቃ ልክ ለመጽዳት አይደል ላይ ውዴ፣ አረበኛ ሲሆን ቀለል ያለ ይመስላቸዋል። አረበኛ ንግግር አሁን ለምሳሌ ነጃሳ ሲሉ ቀለል ያለ ይመስላቸዋል። በአማርኛው ደግሞ ሲሆን ይከብዳቸዋል መሰለኝ እንጂ ያው ነው። ፈስ እርኩስ ማለት በቃ ነጃሳ ከሆነ በቃ ያበላሻል። ነጃሳ ማለት አበላሽ፣ የሚያበላሽ ማለት ነው። ትክክል። አታሉ አስፈንጥሮኝ ነው ይሄን እኮ ልለው ነበር፣ ግን ተውሎ ነው የሚያስወጡት። እንትን ሁሉ ይዘጉብኛል። ይሄንን መጻፊያውን ሁሉ ስለሚዘጉት እሺ አይሉም። ከዛ በኋላ ሲጀመር አንቺ ክርስቲያን ነሽ ዞር በይ ብለው ነው የሚያባርሩ። ልነግራቸው ስል ማለት ነው። እሺ አይሉም። ስለዚህ ምንድነው ሰው የምትፈልጉት? አሁን ፈሳችሁን ፈስታችሁ መልአክ እንዳይጸልይላችሁ ትፈልጋላችሁ? ጄኔራል ፈስ እያለ እየገረመ ነው። ምንድነው ላሳየ እንዴ? ውሸት መስሎ ነው እንዴ? ጄኔራል ቻሌንጅ ታደርገኛለህ? ናግባ እስኪ። እንግዲህ እስካሁን ባየነው መሰረት ምንድን ነው፣ በነገራችን ላይ ብዙ ሀዲሳቶች አሉ። ምንድን ነው በውሃ ኃጢአት ይለቃል ብለው ያምናሉ ሙስሊሞች። በውሃ ኃጢአት ይለቃል፣ ኃጢአታቸውን ይታጠባሉ በውሃ። ክርስትና ጋር ሲሆን ግን ሰው እንዴት ጸበል ይጠመቃል፣ እንዴት በጸበል ሃይማኖት ይቀይራሉ የሚል ትችቶች በጣም በተደጋጋሚ ስለሚነሱ ያንን ማሳየት ስለፈለግን ነው። ኦኬ መሐመድ አለ። መሐመድ ዝም አላችሁ እየገባችሁ። አቤት ሰላም ነው። እንኳን ደህና መጣ። ሰላም አላችሁ አለን። ጥያቄውን ሰምተዋል? አልሰማሁም፣ ገና እየገባሁ። ኦኬ
ውዱ ስታረጉ በውሃ የምታጠቡት ለምንድን ነው? ምንድን ነው ዓላማው? ትእዛዝ ነው። ኦኬ፣ ትእዛዙ ምንን በማስመልከት ነው? ኃጢአትን ለማስለቀቅ ነው ወይስ? ማለት ጌታችን አላህ ስንቀርብ ንጹህ ሆነን መቅረብ ስላለብን ነው። ማይክን ትንሽ አስተካክለው መሐመድ። አላህ ፊት ስንቀርብ ሶላት ስንሰግድ አላህ ፊት ነው የምንቀርበው። ስለዚህ አላህ ፊት ንጹህ ሆነን ነው መቅረብ ያለብን እኮ። ንጹህ የምትሆነው ከምንድን ነው? ከኃጢአት ንጹህ ሆነ ነው የምትቀርበው ወይስ? ከኃጢአት ንጹህ የምትሆነው እኮ በውሃ ስለታጠብክ ሳይሆን በዱዓ ስትጸጸት ካረከው ነገር ተጸጽተህ ከልብህ ዱዓ ስታረግ ጌታህን አላህን ስለምን። ኦኬ፣ ስለዚህ በውሃ መታጠብ ከኃጢአት አያነጻም? እኔ እንዲህ አይነት አልሰማሁም። ያልሰማሁትን አላወራም። ኦኬ፣ ነብይ በውሃ መታጠብ ትጥበት ስትፈጽሙ ከኃጢአታችሁ ትጸዳላችሁ፣ ኃጢአታችሁ ከሰውነታችሁ ላይ ይወገዳል ብሎ ያምናል። አንተ በውሃ ኃጢአት ይወገዳል ብለህ ታምናለህ? ነቢያችን ሰለላሁ ዐለይሂ ወሰለም ያሉት ከሆነ ሁሉም ሀቅ ነው፣ አምንበታለሁ። ስለዚህ በውሃ ኃጢአት ይወገዳል ማለት ነው። ነቢያችን የሚሉት የአላህን ቃል ስለሆነ አምንበታለሁ። ስለዚህ አንተ በውሃ ኃጢአት ይወገዳል ብለህ ታምናለህ። በቀን ስንቴ ነው በውሃ ትጥበት የምታደርገው? ሶላት ስሰግድ። ስንት ጊዜ ትሰግዳለህ ሶላት ማለት ነው? ስንት አውቃት ሶላት ነው ያለው በቀን? ተናገር፣ እናንተ ቀጥል። አምስት አውቃት ሶላት ነው ያለው። ስለዚህ 5 ጊዜ በቀን ሰላት ስታደርግ በሰውነትህን በውሃ የምትታጠበው ኃጢአትህን ለማስወገድ ነው ማለት ነው። ስሰግድ ነገርኩህ እኮ ስንሰግድ ጌታችን ፊት ስለሆነ የምንቀርበው ንጹህ ሆነን ነው የምንቀርበው አልኩ እኮ። ንጹህ ለመሆን ነው? ከቆሻሻ ለመጽዳት ነው ወይስ ከኃጢአት ለመጽዳት ነው? ወንድሜ በትክክል አልመለስኩልህም እና ነው ወይስ ምንድን ነው? ያው ጥያቄውን አድሬስ አድርገው። ጥያቄን አድሬስ አላደረግከውም ማለት አንተ የፈለከው ምኑን ነው ለማወቅ የፈለከው? ውሃ ኃጢአት ያነጻል ወይ ነው ይሄ ጥያቄ። ነብይህ ብለዋል አልከኝማ እኮ። አንተ ውሃ ኃጢአት ያነጻል ብለህ ታምናለህ ወይ ነው ጥያቄው። ነብያችን ያሉት ከሆነ ይሄ ቃል አልሰማሁም ከዚህ በፊት ሐዲሱን ግን ብለዋል የሚል አይተህ ከሆነ አምንበታለሁ አልኩ። አንተ ትጥበት የምትፈጽመው ከዚህ በፊት ሰላት ስታረግ ከኃጢአት ለመታጠብ ነው ወይስ ከቆሻሻ ለመታጠብ ነበር? ከሁለቱም ከኃጢአትም ከቆሻሻም ማለት ነው። ስለዚህ ኃጢአትን ውሃ ያስወግዳል ብለህ ታምናለህ ማለት ነው። እያመንክ ነው ኃጢአቴ በውሃ ይወገዳል። የምሰራው ኃጢአት ለምሳሌ ሰው ገድለህ ከሆነ ያ የገደልከው ሰው ኃጢአትህ ይቅር እንዲባልልህ በእጅ ስለገደልከው ማለት ነው እጅን ስትታጠብ አብሮ ኃጢአት ይወገድልሃል። ዝሙት ሰርተህ ከሆነ ብልት ላይ ውሃ ስትረጭበት ኃጢአቱ በዛው ይወገዳል እያልክ ነበር የምታደርገው ማለት ነው። ቀጥል መሐመድ። አይሰማም? መሐመድ አለ? ሉክ ይሄ ሁሉ ለምንድን ነው የምናሳያችሁ መሰላችሁ? ክርስትናን እንዴት ከጸበል ጋር በተያያዘ ሰዎች እንዴት ተጠምቀው ሃይማኖታቸውን ይቀይራሉ ወይም ደግሞ እንዴት በጸበል ከኃጢአታችን እንነጻለን ብለው ያስባሉ የሚለው ትችት ቀጥታ እነሱ ጋር እንዴት እንደሚሄድ ባክፋየር እንደሚያደርግ እንድታዩት ስለፈለግን ነው። ኢማጂን በክርስትና ጥምቀት አንዲት ጥምቀት ነች ብለን እናምናለን። የኃጢአት ስርየት የሚሰጥ ጥምቀት አንዲት ጥምቀት ነች። 2-3 ደጋግመን የምንጠመቀው ጥምቀት አይደለም። ሰው አምኖ
አንድ ጊዜ ከተጠመቀ ከዛ በኋላ የኃጢአት ስርየት ያገኛል፣ የእግዚአብሔር ልጅ ይሆናል ብለን እናምናለን። ኃጢአቱ ይሰረይለታል ብለን እናምናለን። በእስልምና ሙስሊሞች በቀን 5 ጊዜ ሰላት ያደርጋሉ። ሉክ በቀን 5 ጊዜ ለሰላት ይቆማሉ። በአምስቱም ጊዜ ሰላት ሲያደርጉ ካልታጠቡ ሰላታቸው ተቀባይነት የለውም። ሲታጠቡ ደግሞ ኃጢአታቸው ከሰውነታቸው ላይ ይወገዳል ብለው ያምናሉ። ስለዚህ ሙስሊሞች በቀን 5 ጊዜ እሱማ አታምንም ማለት በውሃ ይጸዳል ብለን አናምንም። ኦኬ፣ ስለዚህ ነብይ ሐሰተኛ ነው ማለት ነው አይሉም። የቱ ጋር ይላሉ? እንዳለ ባሳይ ነብይ ሐሰተኛ ነው ትላለህ? አይውልህ እንዳለ ባሳይ ነብይ ሐሰተኛ ነው ትላለህ? አሳየው እስቲ። ውሃ ያጸዳል የሚሉበትን ቦታ አሳይልኝ። አዎ የሚለውን አሳየን አንድ ጊዜ። ውሃ ኃጢአትን ያጸዳል የሚለውን እስቲ አምጣና እንትን አድርግልኝ። ኦኬ፣ እንዳለ ባሳይስ ነብይ ሐሰተኛ ትላለህ? አሳይልኝ አምጣ። አሁን መረጃ ካለክ ውሃ ያጸዳል ወንጀልን የሚለውን አምጣ እኮ ባሳይህ። ነብይ ትክክል አይደለም ተሳስቷል ትላለህ? አልልም። አምጣ እስቲ። ለምን ካላልክ እናሰጣለሁ እና አምጣ። መረጃ የለም። መረጃ ስለሌለ ካላልክ ለምን እሰጣለሁ? አንተ አይልም ውሸት ነው ሐሰት ነው አልክ። አሳየው ደግሞ ሲጀመር ነው። እንዴት እንደዛ ይናገራል ትላለህ? ተሳስቷል ትላለህ? ነብያችን ሰለላሁ ዐለይሂ ወሰለም ስላላሉ ብቻ ነው ስለሚያውቅ ቢልስ ነው ብሎ ቢሆንስ ነው እኮ መላኮ ነው። ቢልስ ማለት መላ ነው። ይሄ መላ ደግሞ ሲጋ በተግባር ያለው ካሁን አምጣልኝ አሳይ እኮ ቢል ነብዩ ልክ አይደል? አንተ መጀመሪያም ሉክ አንተ የተናገርከው መጀመሪያ አይ ልክ አይደለም ይሄ ስህተት ነው ብለን የጀመርከው። ስለዚህ ስህተት ነው እንደዛ እኛ ከኃጢአት በውሃ እንታጠባለን ብለን አናምንም ብለን የተናገርከው። አንተ አታምንም በውሃ ኃጢአት ይሰራል ብለህ አታምንም አይደል? በውሃ መጀመሪያ መቼም እንትን አይልም፣ ግን የአላህ ትእዛዝ ነው። ውዱ የምናደርገው አላህ ያዘዘን ነው። ግን ኦኬ፣ ስለዚህ ከኃጢአቴ በውሃ በውዱ እጸዳለሁ ብለህ አታምንም? በውሃ ውዱ ስታረግ ከኃጢአት እጸዳለሁ ብለህ አታምንም? ቅድም መጀመሪያ እንደተናገርከው በጣም ጥሩ አታምንም። ኦኬ፣ ስለዚህ አንተ አታምንም። ነሺ ነብይ እንደዛ የሚያምን ከሆነስ እንደዛ ብሎ ከተናገረስ ልክ አይደለም ትላለህ? ተሳስቷል ትላለህ? አልተናገሩም። ቢናገር እኮ ሌላ ነገር ነው እኮ። ቢናገር አንተ ተሳስቷል ትላለህ? ቢናገር እንደዛ ተሳስቷል ልክ አይደለም ትላለህ? አይውልህ ቢናገርና ተናገረ ይለያል እኮ። ቢናገር ነው ችግር የለውም። አሁን አንተ አልተናገረም። አንተ ስለማታምን አንዴ ሙባረክ፣ አንተ ስለማታምን ደምድም ችግር የለውም አልተናገረም ብለህ። ግን ተናግሮስ ቢሆን ኖሮ ይለያል። አልተናገረም ነገር የለም። አንተ ክርስቲያን አትቅጠፍ በነብዩ ላይ። ስለዚህ በእስልምና ትጥበት ኃጢአትን አያሰርይም አይደለ? ኃጢአት አያስወግድም። ኃጢአት አያስወግድም። ዱዓ ታደርጋለህ፣ አላህ ነው የሚያስወግደው እንጂ ውሃና እንጨት ነገር ላይ እኛ አናምንም። ስለዚህ እንደዚህ ብሎ አስተምሮ በእስልምና ውስጥ የለም። ስህተት ነው አይደለ? ከአንድ አላህ በስተቀር የምታመልከውም ነገር የለም። ነቢያችን ሰለላሁ ዐለይሂ ወሰለም ልዳኛችሁ በቃ ክርስቲያን እያለ ያለው ስትታጠብ ኃጢአትህ በውሃው ይወገዳል እያለ ነው። አንተ ደግሞ በመታጠብህ አይወገድም እያልክ ነው። ቴንኪው ክርስቲያን ቀጥል። ኦኬ እሺ፣ ነብይን ሐሰተኛ ስላረክልን መጀመሪያ እናመሰግናለን ወንድማችን። እሺ ምን ይላል? በቃ ሚውት አድርገው አሁን ይናልልቆኝ። በቃ ጨርሳ አንተ እኮ ጨርሳል። በቃ እምነትህን ተናግረሃል። እንደዛ ሚል ስህተት ነው ብለህ ስለተናገርክ ነብይህን ስህተተኛ ነው ብለዋል ራስህ። ኡትማን እንደተናገረው እንደተረከው ይላል የአላህ መልእክተኛ እንደዚህ አለ፣ ሂ ሁ ፐርፎርም አብሉሽን ዌል፣ ማንም ሰው ትጥበት ቢፈጽም ሂዝ ሲንስ ውድ ካም አውት ፍሮም ሂዝ ቦዲ፣ ኃጢአቱ ከሰውነቱ ይወገድለታል። ኢቭን ካሚንግ አውት አንደር ሂዝ ኔልስ፣ ከጥፍሩ እንኳን ሳይቀር ኃጢአቱ ይወገድለታል ከሰውነቱ ብሎ ሙሐመድ ተናግሯል። እሱ ምንድነው የሚሆነው ታውቃለህ? ምንድነው የሚለው? በሰገደ በየእንትኑ የሰገደበት ጊዜ ላይ ማለት ነው ወንጀሉ ይራገፋል ነው። በየሰዓቱ የተሰገደበት መታጠብ ማለት መስገድ ማለት ነው።
መታጠብ ማለት መስገድ ማለት ነው። አንድ ሊበልና ማለት ነው። መታጠብ ማለት መስገድ ማለት ነው ወይ? ቆይ በጠፍር ነው የምትሰግደው? ቆይ በጠፍር ነው የምትሰግደው? በጠፍር ሳይ ሙስሊም 244ን አዘጋጅልኝ ክርስቲያን። አንድ ጊዜው የራስን ብቻ ሳይሆን በጠፍሩ ነው የሚሰግደው። በጠፍሩ ነው ወይ የሚሰግደው? በጠፍሩ ነው የሚሰግደው። ከጠፍሩ ውስጥ ውሃው ሲነካው ይወጣል የሚለው በጠፍሩ ነው የሚሰግደው። እኔን አዳምጠኛ አለ። በጠፍሩ ነው ወይ የሚሰግደው? ከአንስና ትቀጥላለህ። ውሃው ከጠፍሩ ውስጥ እንኳን ያወጣለታል የሚለው በጠፍሩ ነው ወይ የሚሰግደው? ቆሻሻውን ነው ታውቃለህ። ሲያጸዳ ነው የሚለው ቆሻሻ ነው የሚለው ሐዲሱ አይደለም። ሲታጠብ ነው። ናንብብ ደግመህ ትዋርዳታለህ። ናንብብ ቀጥል ክርስቲያን። አዳምጥ፣ ይነበብልህ። አዳምጥ። ስለዚህ ኃጢአት ስፔሻል ቦታ አለው ማለት ነው። እናያለን። ከላይ ርዕሱን አንብበው። ቻፕተሩ ምን ይላል? ሲንስ ኤግዚስት ዊዝ ዋተር ኦፍ ውዱ፣ ኃጢአት ከውሃ ጋር በትጥበት ይወገዳል ይላል ቻፕተሩ። ባቡ ራሱ ማለት ነው። ኃጢአት ከውሃ ጋር ይወገዳል በውዱ ስታረግ። አንብብ። ነቢይም እንደተናገረ አቡ ሁሬራ እንደተረከው ያለ መልእክተኛ እንደዚህ አለ። when a Muslim or a believer wash his face, a course of ablution, every sins he contemplated with his eyes will be washed away from his face. ማንም ሰው ማንም ሙስሊም ተርጉሜን በአይኑ ነው የሚሰግደው? በአይን ኃጢአት ነው የሚሰራው ወይንስ በአይን ቆሻሻ ነው ታይቶ ነው የሚታጠበው? ምኑ ይለኛል እንደ ሐዲስ ምንድን ነው የሚለው? ቀጥል። በአይን ነው የምትሰግደው? በአይን ነው አይን ላይ ያለን ቆሻሻ ነው የሚያስወግደው? በአይን አይቶ አይዞ ሐዲሱን እኔና አንተ አልተግባባንም። መጀመሪያ ተግባብተናል። ሐዲሱን አሁን ፍታው። ይሄንን አዲስ ደግመህ አንብብልህ ክርስቲያን። ኦኬ ምን ይላል? ያለ አንድ ይቆይ ወይ አንብብ ወይ እናንብብልህና ከዛ በኋላ አድምጠህ መልስ እንደ ስታክ አታድርግ። መሀል ላይ የአላህ መልእክተኛ እንደዚህ አለ። when a Muslim or a believer washes his face in a course of ablution, every sin he contemplated with his eyes will be washed away from his face along with water. ምንድነው? ማንም ሰው ውዱ ሲያደርግ ፊቱን ቢታጠብ በአይኑ የሰራው ኃጢአት ከውሃው ጋር ይወገድለታል ብሎ ተናገረ። አሁን ፍታልን። ይሄንን በስግደት ነው ብለሃል። በአይኑ ነው ስግደት የሚሰግደው? በየሰዓቱ የታጠበበት ጊዜ ታውቃለህ? በየሰዓቱ ነው። በየሰዓቱ ምን ባለ ጊዜ? ምን ባለ ሰዓት? አንድ ጥያቄ አንድ ሰው አሉት ነቢያችን ሰለላሁ ዐለይሂ ወሰለም 5 ጊዜ አልጠየቁም። ሐዲሱን አውራ ሊንገርክ እዚህ ጋር ላምጣልህ። ሌላ ቦታ ትቃሽ። ሐዲሱን አውራ። እዚህ ካልተደማመጥን ምን አደርጋለሁ? አንተ ሐዲሱን አውራ። ቆይ እያንዳንዷን ገና አስጨርሳለሁ። ይህ ሐዲስ እንዴት እንደሚቀብር አሳያለሁ። የራስህን ደግሞ ብቻ የሚታወራ ተረት አታውራ። የተከፈተልህ ሐዲስ አለ። ሐዲሱን አውራ። ተረት ሰለቸ። ውስታዞቻችሁ ድራማና ውሸት፣ እናንተም መጣችሁ ደግሞ እኛው ቤት ላይ ድራማና ውሸት ልዋሽ ትሞክራላችሁ። ሐዲሱ ምንድን ነው የሚለው? በታጠበ ሰዓት በእያንዳንዱ በአይኑ የሰራው ኃጢአት ከሰውነቱ ይወገዳል። በምኑ? በአይኑ መስገድ አይደለም። ኦኬ አንብበው። እሺ አይልም ይላል። እንደዚህ አይነት ውርደት በቤታቸው አያድርስ። አይናቸውን ጨፍነው እኮ የሚክዱት። አንብብሽ አንብብስ አንብብ። ከፍ አድርጌ ከማዋረድ ዝቅ እንዳልክ አንብበው። ሲጀመር አንተ እኮ አንደኛ ደረጃ ላይ ምንም ማደማመጥ አልቻልንም። አንብብ። አይልም ይለናል። ከምር እንደዚህ አይነት ድንቁርና በዘራቸው አያድርስ። ራስህ ብቻ ነው እንትን የምትለው። አንብብ። እንደዚህ አይነት ጽሁፉን በአማርኛ ገልብጠው።
አይልም ብለህን ነበር እኮ በምን አውቀህ ሆነው? አማርኛ አልተጻፈም እኮ በምንድን ነው እሱ አይልም ያልከው? አንድ ጊዜ አውሩኝ እመለሳለሁ። ኦኬ ክርስቲያን ቀጥል፣ አንብቦ ክርስቲያን። ኦኬ እሺ አዳምጡ በደንብ። ኦኬ ምን አለ? when a Muslim or a believer washed his face in a course of ablution, every sin he contemplated with his eyes will be washed away from his face along with water or with the last drop of water። ምንድነው? አንድ ሰው በትጥበት ሰዓት ፊቱን ሲታጠብ ይላል በአይኑ የሰራቸው ኃጢአቶች እንዳለ ከውሃው ጋር ይወገድለታል፣ ወይም ደግሞ በመጨረሻው የውሃ ጠብታ እንኳን ቢሆን ይላል። when he washed his hand, every sin they wrote will be effaced from his hand with the water። ማንም ሰው ውዱ ሲያደርግ እጁን ሲታጠብ በእጁ የሰራቸው ኃጢአቶች እንዳለ በውሃው ይወገዱለታል። when he wash his feet፣ እግሩን ደግሞ ሲታጠብ every sin toward which his feet have walked will be washed away with the water። እግሩን ሲታጠብ ደግሞ ኃጢአት ለመስራት እግሩ ወደ የተራመደበት ማለት ነው ኃጢአቱ ይወገድለታል፣ በእግሩ የሰራው ኃጢአት ማለት ነው ብሎ ይናገራል ሙሐመድ። ስለዚህ አንዴ ልጨርሰው። ከዛ በኋላ at the result that he comes out pure from all sins፣ እነዚህን ሁሉ ከታጠበ ከኃጢአቱ ሁሉ ንጹህ ይሆናል። እፎይ በአማርኛ ላሳየው እስኪ ደህና አድርጎ ስለተረጎመው ምናልባት ሙባረክ እንዲዋጥለት ክርስቲያን በስነ ስርዓት አድርጎ ተርጉሞልሃል። ግን ይኸው ስክሪኑ ላይ እዚህ ጋር እንደምትመለከተው አቡ ሁሬራ እንደዘገቡት ይላል ሐዲሱ፣ አሁን ያነበበልህ ሐዲስ ማለት ነው። የአላህ መልእክተኛ እንዲህ ብለዋል፣ አንድ ባሪያ ሙስሊም ወይም አማኝ ፊቱን ሲያጥብ በውሃ ወቅት በአይኑ ያሰበውን ኃጢአት ሁሉ ከፊቱ በውሃ ወይንም በመጨረሻው የውሃ ጠብታ ይታጠባል። እጆቹንም ሲታጠብ የሰሩት ኃጢአት ሁሉ ከእጆቹ በውሃ ወይም በመጨረሻው የውሃ ጠብታ ይታጠባል። እግሩንም ሲታጠብ እግሮቹ የሄደበትን ኃጢአት ሁሉ ከውሃ ወይንም ከመጨረሻው የውሃ ጠብታ ጋር ይታጠባል። በዚህም ምክንያት ከሁሉም ኃጢአቶቹ ንጹህ ሆኖ ይወጣል ይላል። ስለዚህ እዚህ ጋር አይልም ያልከው ይኸው በአይኑ ያሰበውን የሚለው በአይኑ ያየውን ኃጢአት ምን ያደርጋል? ንጹህ ይሆናል። በምን? በውሃ ጠብታው። ያው ትርጉሙ በአይኑ አይልም ሙባረክ። ሎንግ ታይም ሚዩት ካደረገ ሙባረክ ትላለህ አንተ አማርኛ አምጥተህበት። እኔ ልመልስላችሁ። ቆይ ሙባረክ ይጨርስ። ሙባረክ ምን ነው በእናት ቋንቋ ሲተረጎም ለምን? ሙባረክን ያያችሁ አላየንም እባካችሁ። ያ ብዙ ነገር አስቦ እኮ ነው በቀን 5 ጊዜ እየታጠበ ከኃጢአቴ ነጻለሁ ብሎ ሊያምን ነው ማለት ነው። ውሃ ከሌለ እንኳን በአፈር በቀን 5 ጊዜ እየታጠበ በአፈር ኃጢአቱን ሊያስለቅቅ ነው። እችን ላሰማችሁ። የሼሁ ስለዚህ ጉዳይ የሚናገረው ሼክ ሻቢር አሊ ያን 1 ደቂቃ ነች፣ አዳምጡት የሚለውን Also, one has to wash before prayer, and the washing before prayer is in a way a baptism, because what is ምን አለ? አንድ ሰው ከጸሎት በፊት መታጠብ አለበት አለ። ከጸሎት በፊት ያለው መታጠብ ደግሞ እንደ ጥምቀት ነው። Baptism through the gospel according to Mark says that people were coming to John the Baptist to be baptized for the forgiveness of their sins. ጭራሽ ወንጌልን ጠቀሰና የማርቆስ ወንጌልን ጠቅሶ የማርቆስ ወንጌል ላይ ሰዎች ከኃጢአታቸው ለመንጻት ወደ ጥምቀት ይመጡ ነበር አለና ሲያገናኘው ከእስልምና ጋር ተመልከቱ። ሼክ ሻቢር አሊ ነው በነገራችን ላይ። And we believe that when we wash in preparation for prayer, washing our hands and our faces and so on, that all of the sins of our limbs are being washed away with the water as we prepare for prayer. ያው ምን አለ? በምንታጠብበት ወቅት ኃጢአታችን
አብሮ ታጥቦ ይሄዳል ብለን ነው ምናምነው ከጸሎት በፊት የምናደርገው ስርዓት ላይ ብሎ ሼሁም እየተናገረ ነው። ይሄ ነው እንግዲህ ኮረጃ ትላለህ። ሰው ክርስትና ላይ የሚወረውሩ ጠጠር እነሱ ላይ ምን ያህል እንደሚከብድ አያችሁት? ተራራም ያህል ድንጋይ ይሆናል ማለት ነው። እኛ ጋር የወረወሩት እንዴት በውሃ ኃጢአት እንትን ይላል እንዴት ምናምን፣ ጥምቀት እናንተ በማጥመቅ ውሃ ውስጥ በመጨመር ነው እንዲህ የምታደርጓቸው። እነሱ ጋር ምን ያህል ከባድ እንደሚሆን አሁን አያችሁት? ይሄ ፋይል ተዘጋ ማለት ነው። ኬዝ ክሎዝድ ነው የምትሉት። አርዲ ዘጋ ነው። አፋን ሲዳማ አፋን ተዘጋም ኖ እኛ ውሃ ነው ውሃ ተጣፋ ማለት ነው። ውሃ ስታጣፋው ዜሮ ይሆናል። አፈር ይቀራል እነሱ ጋር። የአፈሩ ጉዳይ ስለዚህ ኬዝ ክሎዝ አይደለም እነሱ ጋር ይቀጥላል። አፈርም ያነጻል ብለው ካሰቡ እንግዲህ ውሃ ከሌለ አፈርም ኃጢአት ይቅር ይላል ብለው እያሉ ነው ማለት ነው።